ምንም ይሁን ከማስፈታትሽ በፊት እኮ በደሉ ምን እንደሆነ ማወቅ አለብሽ አይደል እንዴ? ትሁት ወንድሜ ነው፣ ይሄ ግዴታዬ ነው። ወንድሜ ታስሮ እንዲበሰብስ ማድረግ አልችልም። እንድታዝንልኝ አልፈልግም። እየታዘነልኝ ከንፈር እየተመጠጠልኝ ያዳንኩት ነገ ላይ ምንም ህይወት እንደሌለኝ አድርጌ ብቻ ሳስብ ነው። እንደዛ አይደለም ቤቲ፣ አንቺ በጣም ጠንካራ ሴት ነሽ። ምን ያክል ብርቱ ሴት እንደሆንሽ አሁን ተረድቻለሁ። የደረሰብሽ ህመም የሚሰብር ነው አውቃለሁ፣ ግን ደግሞ አንቺ ላለመሰበር እየሞከርሽ ነው። ቀና ለማለት እየጣርሽ ነው። ትሁት አሁን ውጭልኝ። ፈለግሽኝ ከጎንሻለሁ፣ የማግዝሽ ነገር ካለ ማለት ነው። የፍቅረኛሽን እናት ለማጥፋት በማደርገው ጉዞ ላይ አንቺ ከጎኔ ነሽ አይደለ? ከፍትህና ከምትወጁ ሰው መምረጥ ከበደሽ? አይ ቤቲ አልከበደኝም፣ ግን ደግሞ እኔ በበቀል አላምንም። እኔ ደግሞ የሰው ልጅ የእጁን አግኝቶ ካላየው አያውቀው። በዛ ላይ ደግሞ ሌላ ሰው ላይ ማድረግ ያቆማል። ህመሙን ሲያውቀው ግዴታ ፍትህ ማግኘት አለበት እኮ። ግን ደግሞ በዚህ መንገድ አይደለማ። ቆይሽና በምን መንገድ? በህግ ሂጂ እያልሽኝ ነው? ቀረብን የኔ አንገት ደፊ እና እኔ አንገት ደፊ አይደለሁ እኮ። አንገት ደፊ አገር አጥፊ። ትሁት ቆይ ለምንድን ነው በዚህ ነው ያለክ የተናደድሽብኝ? አልተናደድኩም። ተናደድሽብኝ? ቆይ ለእናቴ ማሰብ ትክክል አይደለም? ይሄ ነገር እኮ ለእሷ አዲስ ነገር ነው አይደለም እንዴ? ታውቂያለሽ ደግሞ ያደረገችውን ነገር እንደማታውቂ። እኔ ምንም አላልኩም። አንድ የተበደለ ሰው ፍትህ ማግኘት አለበት ነው ያልኩት። ደግሞ እናት አወቀችም አላወቀችም አንድ ወንጀለኛ ሰው እንዲሸሽ አድርጋለች። አውቃለሁ። በዚህ ጉዳይ ግን እናንተ አንድ አይነት አቋም ያለን አይመስለኝም። እንዳልተኛሽ እኮ ዓይንሽ ሲንቀጠቀጥ ይታየኛል። ከኔ ለመሸሽ አስበሽ ከሆነ ምን ላደርግ እንደምችል መናገር አይጠበቅም። ትሁት አለሜ ላይ ከመቼውም በላይ ተቀይራባታለች ማለት ነው። ምክንያቱም ትሁት እንግዲህ እንዳሰበችው ነው ነገሩ በሙሉ የሆነው። አለሜ ከዚህ በፊት እንግዲህ ወንድሟ ትልቅ ወንጀል ሰርቶ እንዲያመልጥ አድርገዋለች ማለት ነው። በእርግጥ አሁን ላይ አለሜ ስለተፈጠረው ነገር ምንም ነገር የምታውቀው ነገር የለም። በሷ መፍረድም ይከብዳል ማለት ነው። እንግዲህ ወንድሟ ነበረ። ወንድሟ ደግሞ እስር ቤት እንዲበሰብስ አልፈለገችም። እንደገና ደግሞ ታስሮበታል ብላ የገመተችው ምክንያት የስራ ሰው ስለነበረ በስራ አጋጣሚ ሊሆን ይችላል ብላ ያላትን ብር ከፍላ አስወጥተዋለች ማለት ነው ከእስር ቤት። እሱ ደግሞ ጊዜም ሳያጠፋ ወደ ውጪ ሄዷል ማለት ነው። ለዚህ ነበር እንግዲህ ቤቲም ክፉኛ አለሜ ላይ ቂም ያዘችባትና ዛሬ መስዋዕት እንድትከፍል ወይም ደግሞ ህይወቷን ልታጠፋት እየሞከረች ያለችው ማለት ነው። አለሜ ግን በተፈጠረው ነገር ምንም ነገር የምታውቀው ነገር የለም ማለት ነው። ወንድሟን የማዳንና እህት እንደሆነች ታላቅ እህት እንደመሆኗ መጠን ወንድሟን የማዳንና ወንድሟን ከክፉ ነገር የመጠበቅ ኃላፊነት ስላለባት ያንን ነገር ብቻ ነው እየተወጣችው እንጂ ወንድሟ ምን አይነት ወንጀል ሰርቶ እንደገባ እንደታሰረ በፍጹም ለማጥናት አልሞከረችም ነበር ማለት ነው። ምናልባትም እንግዲህ ይሄንን ነገር ወደ ኋላ ዞር ብላ አይታና ለምን ታሰረ የሚለውን ነገር ከስር መሰረቱ ብታጠና ኖሮ ምናልባትም ላታስወጣው ትችል ነበር ማለት ነው። ምክንያቱም የአለሜ ወንድም ትልቅ ወንጀል ነው የሰራው። በሰው ላይ አካላዊ ጉዳት አድርሷል። የቤቲንም ትልቅ ችግር ውስጥ ከተዋታል ማለት ነው። ወደፊት እንዳታርግዝና ወይም ደግሞ ልጅ እንዳትወልድ አድርጓታል ማለት ነው። ይሄ እንግዲህ ከመቼውም በላይ አንድ ሰው ላይ ትልቅ ጉዳት ነው ማለት ነው። ቤቲ አሁን ላይ እያደረገች ላለችው ነገር መፍረድ አይቻልም፣ ምክንያቱም በጣም ተበድላለች ማለት ነው። ለዚህም ነው እንግዲህ ትሁት አሁን ላይ ከቤቲ ጎን ለመቆምና እኔ ምንጊዜም ከእውነትና ከፍትህ ጎን ነኝ እያለች ያለችው ማለት ነው። በእርግጥ አለሜ ጉዳዩን ባታቅ እንኳን ወንጀለኛን እንደዚህ ማስወጣት የለባትም እያለች ነው ትሁት። በዚህ መሀል ናቲና ትሁት እንግዲህ አሁን ላይ ምንም እየተስማሙና እየተግባቡ አይደለም ማለት ነው። ናቲም ቢሆን ለናቱ ምንጊዜም እናቱ ነችና ምንጊዜም ስተት ብትሰራ እንኳን ከነስተቷ መቀበል አለበት። ስለዚህ ትሁት ደግሞ ይሄንን መረዳት አልቻለችም። እኔ እናቴ ስለሆነች ከናቴ ጎን መቆሙ ምንድነው ክፋቱ ቢላትም እሷ ግን የሱን አባባል መቀበል አልፈለገችም። እንደውም ይባስ ብላ እንግዲህ
ናቲን ለመራቅም ያሰበች ነው የሚመስለው። በዚህ ጉዳይ የምንግባባ አይመስልንም። ስለዚህ እኔ እናንተ በሀሳብ የተራራቅንን ብለዋለች ማለት ነው። ናቲ ደግሞ ይሄ ነገር አስጨንቅ፣ ምክንያቱም ትሁት እንደ ሀሳቧ ከሆነ እስከ መጨረሻው ድረስ ከናቲ ጋር ላለያያት ይችላል ማለት ነው። በዛ ላይ ደግሞ ትሁት ከቤቲ ጎን ለመቆም ቃል ገብታለች ማለት ነው። ቤቲ ግን ለትሁት ከኔ ጎን ትሆኛለሽ ወይ ብላ ያቀረበችላት ጥያቄ የናቲን እናት ወይም ደግሞ የፍቅረኛሽን እናት እስከ ወዲያኛው ድረስ ለማጥፋት ከጎኔ ትቆሚያለሽ ወይ ብላ ከባድ ጥያቄ ጠይቃታለች ማለት ነው። ትሁት እዚህ ጋር እያለች ያለችውና እያሰበች ያለችው ወንጀለኛ ምንጊዜም በፍትህና ወንጀለኛ ምንጊዜም በተገቢው መንገድ መቀጣት አለበት። አሁን አንቺ እየሄድሽበት ያለው መንገድ በቀል ነው እንጂ ወንጀለኞች ወይም ደግሞ ስህተት የሰሩ ሰዎች ቅጣት እንዲያገኙ እያደረግሽ አይደለም። አንቺ ይሄንን እያደረግሽ ከሆነማ ከነሱ በምን ተሻልሽ የሚል መልእክት ለቤቲ ለማስተላለፍ ብትሞክርም ቤቲ ግን እኔ ነኝ ራሴ ነኝ የምበቀለው፣ ማንም በኔ መሃል እንዲገባ አልፈልግም፣ ያንቺንም እርዳታ አልፈልግም እያለች ነው ያለችው ማለት ነው። ትሁት ግን አሁንም ከእውነት ጎን ለመቆም ቆርጣ ተነስታለች ማለት ነው። አለሜም እንግዲህ ያቀረቡላትን ጥያቄ እንደ ጥያቄነት ብትቀበለውም ግን ደግሞ ካለምንም ምክንያት ይሄንን ነገር እንዳልጠየቋት ግልጽ ነው ማለት ነው። መጀመሪያ ላይ እንደውም ስለ ወንድሟ ሲያነሱባት ወንድሟ ችግር የደረሰበትና ወይም ደግሞ አደጋ የደረሰበት ነበር የመሰላት ማለት ነው። ግን እነሱ አሁን ላይ የተፈጠረውን ነገር ለሷ ከመናገር ይልቅ ሚስጥር አድርገውታል። አለሜ ግን ያለ ምክንያት እንዳልጠየቋት ገብቷታል ማለት ነው። ግን ደግሞ ወንድምሽ እስር ቤት በገባ ሰዓት አስፈትተሽዋል ወይ? ብር ከፍለሽ አስፈትተሽዋል ወይ የሚል ጥያቄ ብቻ ነው የጠየቋት ማለት ነው። እሷም አዎ አስፈትቸዋለሁ ብላለች ማለት ነው። ግን ደግሞ ከጀርባው ምን ሰራ የሚለውንና ምን አድርጎ ነው የሚለውን ነገር ባለማጣራቷ ዛሬ በህይወቷ ላይ ትልቅ መስዋዕት እየከፈለችበት ያለችው ጉዳይ ነው ማለት ነው። ገዛኸኝም አሁን ላይ ነገሮች በሙሉ እየተበላሹበትና ብዙ ነገሮችን እያጣ እንደሆነ ግልጽ ነው። ስለዚህም አሁንም ድረስ እንግዲህ አለሜን የማጥፋቱን ነገር በፍጹም ከአእምሮ አላወጣውም ማለት ነው። እንደውም በፊት ከሰራቸው ስህተቶች ተምሮ እስከ መጨረሻው ድረስ እሷን ጥንቅቅ አድርጎ ለማሰናበትና ህይወቱን እፎይ ብሎ ለመኖር ያለ ጭንቀት በደስታ ለመኖር እያሰበ ነው ያለው ማለት ነው። ቤቲም ከስር ከስር እያበረታታችሁ ነው። እዚህ ጋር ግን ገዛኸኝ አሁን ቤቲ ከሱ ጎን የቆመች ይምሰለው እንጂ ቤቲ የራሷን በቀል ለመበቀል እየሞከረች እንደሆነ ገዛኸኝ እስካሁን ድረስ ምንም ነገር አላወቅም ማለት ነው። ምናልባትም ይሄንን ነገር ሲያቅ ቤቲ ምን ያህል ሚስጥረኛና ለራሷ ችግር ወይም ደግሞ ለራሷ ችግር መፍትሄ ለመፈለግ ከሱ ጋር እንደሆነች ሊገባው ይችላል ማለት ነው። ገዛኸኝም እንግዲህ ለቤቲ የሰጣትን ብር እንድታስተላልፍለት ወደሱ እንድትመልስለት ሲጠይቃት እኔ በፍጹም አሁን ላይ ልመልስልህ አልችልም፣ ምክንያቱም አለሜ አለች ብላ ባለሜ አሳባለች ማለት ነው። ቤቲ መቼም ቢሆን ወደሷ የተላለፈውን ብር እንደማትመልስ ግልጽ ነው። ምክንያቱም ቤቲ ብዙ ብር ያስፈልጋታል እህቷን ለማሳከም። ይሄ ደግሞ እህቷ ለእንደዚህ አይነት ነገር ላይ የደረሰችው በአለሜ ምክንያት ስለሆነ ያ ብር ደግሞ ለእህቷ ሕክምና መውጣት አለበት ባይነች ማለት ነው። ገዛኸኝን ግን ያታለለችበትና እሱ እንዲያምን ያደረገችበት መንገድ በጣም ቀላልና ግልጽ ነው ማለት ነው። ይሄንን ብር ከፈለክ አለሜን እስከ ወዲያኛው ድረስ ማሰናበት አለብህ፣ አለበለዚያ ግን ይሄ ብር ወደ አንተ ከተመለሰ አለሜ ልትካፈልህና ልትወስደው ትችላለች ብላ አሳምናዋለች ማለት ነው። ገዛኸኝም ምንም ነገር አላንገራገረም፣ በሐሳቧ ተስማምቷል ማለት ነው። ሌላው ናቲ ነው። ናቲ እንግዲህ እናቴ እንዲህ ታደርጋለች ብሎ በፍጹም አላሰበም። መጀመሪያም እንግዲህ ሲከራከርና ከትሁት ጋም ያልተግባባበት ምክንያት ነገሩን ከማጣራቱ በፊት ድምድም አድርጎ እናቴ በፍጹም እንደዚህ ልታደርግ አትችልም፣ እኔ አቃታለሁ፣ ከምንም በላይ አዛኝና ነገሮችን የምታመዛዘን እናት ነው ያለችኝ ብሎ ሲከራከር ነበር። አሁን ላይ ግን እናቱ እንደዚህ እንዳደረገች እውነታውን ከራሱ ከናቱ አፍ ሲሰማ አንገቱንም ደፍቷልም ማመንም አቅቶታል። እንግዲህ የትሁት አጎትንም እናቴ በእርግጥ ይሄንን ነገር
ነገር አድርጋዋለች ወይ ብሎም ጥያቄ እየጠየቀ ነው ያለው ማለት ነው። ምናልባት አሁን አለሜ ላይ መፍረድ የማይቻልበት ምክንያቱ ምን እንደሆነ ሳታውቅ እሷ በቀጥታ ወንድሟ ብቻ ስለሆነ ይህንን ማንም ሰው ሊያደርገው የሚችለው ነገር ነው። ምንም ችግር ውስጥ ቢገባ እንኳን የራሳችን ሰው ከሆነ ያንን ሰው ለማዳን እንጂ ያ ሰው ምን አደረገ ወይም ደግሞ የሰራው ነገር ስህተት ነው ወይ ብለን የምናስብበት ጊዜና አይምሮ አይኖረንም ማለት ነው። እንግዲህ አለሜም ይሄንን ነገር ነበር ያደረገችው። ጓደኛው በቀጥታ መጥቶ ወንድሟ እንደታሰረና በብር መውጣት እንደሚችል ሲነግራት እሷ ደግሞ በወቅቱ ብር ስለነበራት ብር እያለኝ ወንድሜ እዛ እስር ቤት መበስበስ የለበትም የሚለውን ነገርና በስራ አማካኝነት ነው ይህ እንደዚህ ችግር የተፈጠረው ብላ ስላሰበች ወንድሟን ብር ከፍላ አስወጥታዋለች ማለት ነው። ስለዚህ አሁን አለሜ ላይ መፍረድ በጣም ነው የሚከብደው። ማንኛውም ሰው ለቤተሰቡ የሚያደርገውን ነገር ነው ያደረገችው ማለት ነው። ቤቲም አሁን ላይ አለሜ ላይ እያደረገች ያለችው ነገር እንግዲህ ትክክል መስሎ ባይሰማንም ግን ደግሞ እሷም የእህቷንና የደረሰባትን ነገር በቀጥታም ባይሆንም እንግዲህ ትክክል ወንጀሉን የሰራውን ሰውዬ ማግኘት ስለማትችል ምክንያቱም አገር ውስጥ ስለሌለ ወደ ከሀገር እንዲወጣና ከእስር ቤት እንዲወጣ ያገዘችው አለሜ ስለሆነች እሷን ለመበቀል ቆርጣ የተነሳችው ማለት ነው። የቤቲ እህትም ህይወት እንግዲህ የእህቷ ነገር በጣም አሳስቧታል። አንዳች ነገር ከጀርባዋ ትልቅ ነገር እንዳለና የሆነ ስህተት መንገድ ላይ እየሄደች እንደሆነ ገብቷታል። ስለዚህ እንግዲህ ህይወት ለጓደኛዋም እህቷን እንዲከታተልላትና እህቷ ያለችበትን ነገር እንዲያጠናላት ጠይቀዋለች ማለት ነው። እሱም እንግዲህ ቤቲ መቼም በመጥፎ አካሄድ ልትሄድ አትችልም፣ ያንቺ እህት ሁልጊዜም ጠንካራና በጎውን ነገር የምታደርግ ነች ብሏል ማለት ነው። ግን ደግሞ ህይወት ከቤቲ ጀርባ አንድ የተደበቀ ነገር ወይም ደግሞ በበቀል መንገድ ላይ እንዳለች ከዚህ በፊትም ስትጠረጥር ነበር። አሁንም ጥርጣሬዋን እንደቀጠለች ነው ያለችው። ስለዚህ ጓደኛዋ ቤቲን ሄዶ እንዲያጠናላትና ምን እየሰራችና ወይም ደግሞ እሷን ለማሳከም ይሄንን ሁሉ ብር ኬት እንዳመጣች እንዲያቅላት አድርጋለች ማለት ነው። እሱም እንግዲህ ባልጠበቁበት ሰዓት ከገዛኸኝ ጋር ሻይ ቡና እያሉ ባሉበት ሰዓት ፊት ለፊታቸው መጥቶባቸዋል ማለት ነው። እንግዲህ ቤቲ ገዛኸኝ ባሏ እንዳልሆነና ወይም ደግሞ በአጋጣሚ አብራ እንደተቀመጠች ለማስመሰል ብትሞክርም ገዛኸኝ ግን እሷ ሳታስበው ለቤቲ ጓደኛ ለቤቲ እህት ማለትም ለህይወት ጓደኛ ሚስቱ እንደሆነች ነግሮታል ማለት ነው። ስለዚህ እዚህ ጋር ትልቅ ስህተት እንዳለ ግልጽ ነው። በገዛኸኝና በቤቲ መካከል ብዙ ልዩነት አለ ማለት ነው። ያንን ነገር ሄዶ ለእህቷ ከነገራት እህቷ እንግዲህ ቤቲ ለሷ ብላ ትልቅ ስህተት ውስጥና የበቀል መንገድ ላይ እንዳለች ሙሉ በሙሉ ልታምንና ልትረዳ ትችላለች ማለት ነው። ምናልባትም እንግዲህ ባመጣችው ብር ላሳክምሽ ስትላትም እምቢ ልትል ትችላለች። ምክንያቱም ከዚህ በፊት እኔ በቀል አልፈልግም፣ በቀል ይህ እግዚአብሔር ነው፣ ለእግዚአብሔር ሰጥቼ ትቻለው ብትላትም እሷ ግን በፍጹም እንደዚህ እያደረገች እንዳልሆነ ዋሽታታለች ማለት ነው። እሷን ለማሳከም ብላ ትልቅ ስህተት ውስጥ እንደገባች ስታቅ ምናልባትም ህይወት ያልሆነ ውሳኔ ልትወስን ትችላለች ማለት ነው።